know I just met you, but how do you feel about me? I don't want to forget you, because your love been so sweet. I feel like I've known you all of my life. Can we make love tonight? Now I wouldn't blame you if you just said no. If you told me politely, well, to get up and go. I just had to ask you, while the feeling is right, can we make love tonight? Well, I need to know, you do truly. አይ ሙሴ እሺ ምንድነው ያለብኝ ባለፈው 10 ብቻ ነው ያለው 10 ብር አው እሺ ሙሴ አመሰግናለሁ አይ በጣም ማለት እሺ አመሰግናለሁ Let folks don't criticize me, but I'm going to do just as I want to, as people say. If I should take a notion to jump right into the ocean, Caramel macchiato. Ain't nobody's business if I do. If I go to church on Sunday, then cabaret all day Monday. Ain't nobody's business if I do. If my man ain't got no money, and I say take all of mine, honey, ain't nobody's business if I do. If I give it my last nickel and it leaves me in a pickle, ain't nobody's business if I do. I'd rather my man would hit me than for him to jump up and quit me. Ain't nobody's business. No, Marakush. ይቅርታ ነኝና ፊቴን ሸፈንሹ በውሃ ዋው በጣም ይቅርታ አላየሁትም ሙሴ ይባላል ራስህን ማስተዋወቅ ያስፈልጋል ታዲያ ማን ይባላሉ እርሶ ሰናይት ሰናይት ወይዘሪ ወይስ ወይዘሮ ወይዘሮ ምን አደረግኩ አንተ አሃ ትዳርን ከሚሸሹት ነሽ ማለት ነው ሳይሆን ጊዜ አይደለም ታዲያ ምን ይልሻል ቦይፍሬንድሽ ስታይልህን በጣም ወድጄልሃል እንዴት ቦይፍሬንድ እንዳለኝ ለማወቅ የተጠቀምክበትን ዘዴ እና ጀማመሬ ተመችቶሻል ምንም አይልም ቁጭ በል እንብላ አይ ግድ የለም
ባይሆን ደውልልሽና ሌላ ቀን ትጋብዥኛለሽ ኦኬ ቻው ሰኒ ባይ ሄሎ ሃኒ ሃይ ሰኒዬ ጧት እኮ ደውልልሻለሁ ብዬ ዘገየዋል ምን ሆነሽ ነው ባክሽ ጧት ኢመርጀንሲ መጥቶብን ለደቂቃም ረፍት አልነበረኝም ቢዚ ነበር እና አሁን ጨረሽ አዎ ጨርሻለሁ ግን ደክሞኛል ትንሽ ገብቼ ልተኛ መሰለኝ ኦኬ ስሚኝማ አሁን ማን እንዳገኘው ታውቂያለሽ ማንን ኤክስሽን ሳሚ አይደለም ሙሴን ሙሴ ይሄ ፊልም ማስታወቂያ ምናምን የሚሰራው ፌመሱ እና ስልኩን ተቀበልሽው አረ አልተቀበልኩትም የኔን ግን ወስዷል ቢፈልግ ይደውል ባይፈልግም ይቀር ቃይኔ ምልሽ ሰኒ ከሳሚ ጋር ከተጣላችሁ ስንት ጊዜ ሆናችሁ አመት 2 አመት አረ እባክሽ ዝም በይ አመት ከ6 ወር ነው 5-6 ወር ድቄ ማሳነሰሽ ሞተሻል እኔ ግን ሰኒዬ ብቻኝነቱ ይበቃሻል ድጋሚ መጎዳት አልፈልግም እንዴ ጉዳትሽን የሚጠግንልሽ እኮ ወንድ ያስፈልግሻል እሱን ደግሞ ቤት ተቀምጥሽ አታገኙ ሞጣ ወጣ ካላልሽ አይገኝም ያንን የተሰበረ ልቤን ያጣውትን እምነት ብቻ የሚመልስልኝ ሰው አላውቅም እሱንም እኮ የምታውቂው ስትሞክሪ ነው ስራ ብቻ እኮ ህይወት አይሆንም በሃኒዬ በጧቱ ሌክቸር እሺ በቃኛል ጨቀጨኩሽ አይደል በጣም በይ ለማንኛውም ደውልልሻለሁ በኋላ እሺ እኔ ቆንጆ ቻው
አናጺ ነው ምን ስለሚመሳሰሉ ነው ቁጭ በይ አምሳዬ ወንድሙ ነው ቁጭ በይ እናት አትመጣም እንዴ ጓደኛ ትመጣለች እግር እንዳይደነዝል ሞተር አጠብቃት ቁጭ ብዬ እንዴት ይደነዘኝ ተወኝ ገርልፍሬንዱ እየጠበቀ ወደዛ ልጅ ተገኘ የኔ ቆንጆ ብዙ አስጠበቅሽኝ እኮ ለጓደኞቼ ያመጣሁላቸው ነገር እስከምሰጣቸው አለሽ ምን አመጣሽልኝ ያ ከኝ ሽታን ትችላለህ በእውነት ራሱን አገኘሽ ለኛ ምን አመጣሽልን አንተማ ይዛል ለሷም የለም ተሸውደሽ እንዳይወጭ አልተሸወድኩ ያ ያልከኝን ራሱን ነው ያመጣውልህ በእውነት ራሱን ይሄው ተሳሳትኩ ዋው የምወደው ራሱ የምትወደውንም ሌላ ስጦታ አዘጋጅቼልሃል ምን እኔን ራሴን እንዴ አልናፈኩም ቆይ ፀሐይ መታኝ በጣም ምን ነው ታዲያ አይ ምንም ፀሐይ በጣም ስለመታኝ ቆንጆ አይደለም አረ ቆንጆ ነሽ ትንሽ ሙቀት እንትን ብሎኝ መጣሁ ሙሴ ነው በሰላም ነው በሰላም ነው መጣሁ አንድ ደቂቃማ ብዙ ነው ትንሽ ነው መጣ ሄሎ ሙሴ አሎት ውፍና ለምትሽኳሽኩ ጉዱኛል ከዚህ ጉዳውጣኝ ደግሞ የኔ ያለው ሩም ውስጥ ነኝ ሽንት ቤት ውስጥ ተቆልፎብኛል ምን ስታረግ ተቆለፈብህ አሁን እሱን ማብራራበት ጊዜ የለኝም እንደምንም ብለህ ከዚህ ጉዳውጣኝ 202 ነኝ ሄሎ ሙሴ ሚለኝ ብስም መጣ ሲንቀንጭ
ማን ነው? ምንድነው? ምንድነው የተፈጠረው ነገር አልገባኝ እንዴ? ሀብትሽ ምን ነው? በሰላም ነው? እናት ታማ ሆስፒታል ገብታለች ተብዬ ነው። ተው እንጂ ፊትን ጣልኩህ እኮ ምን ነው እኔ በተናገርኩት አይሆንም መቼስ የወንጎ ተናገረች ሙሴ በእኛ አረገዘች ኤልሲ አረገዘች አንተ ደግሞ ኤልሲ ካረገዘችማ ከኔ ነው ከአንተ ማታረግዝ ማናለች ኦኬ ፊልሙ ተበላሸ ስራ ቆመ ለአራዳሩ የፈለገው ነገር አለ እሺ ማን ነው ሞት አይደለም ያርዳል እሺ ማን ነው ሞት ነገርና እንገራችሁ ከተዋወቅን ስንት አመቱ ነው? ዘነኝ 15 አመት በዚህ ጊዜ ውስጥ አንድ ነገር ደብቄያችኋለሁ ነው ዋሽቻችኋለሁ አሁን ልነግራችሁ ሳስብ እንደዚህ ልጅ ነው የምትወረው እንደው ልጅ አፍረክ ተናገር እንጂ ምንድነው አታስቸኩለኝ እናገራለሁ እና እናንተ ስታቁኝ ከብዙ ሴቶች ጋር ምን ከአዲስ አበባ ሴት ጋር በሙሉ ነው ሳስበው በጣም ነው የሚዘገነኝ እሱማ አንተም ሰው ዘገነን ለምንድነው የማይዘገነኝ ቆይ አንተ እናሱ ለምንድነው የምታነጻጽር ነው ሁሌ አይቁም ነገር እናውራ ይቀላቀላል ይመጣል ሙሴ ምንድነው ልትነግረኝ የፈለከው ካላቸውም ጋር አድሬ አላውቅም ለነገሩ መች ታሳድራለህ ቦም ያረገ በጊዜ እኮ ነው የሚሸኛቸው እሱም የለም ማለት የለም ነው እስከ ዛሬ አንዳቸውንም አውጥቻቸው ምን አንዳቸውንም ቡም ምንም የለም እኮ ነው የሚለው እነዛ ሁሉ ሴቶች ወይ ለምንድን ነው የማታወጣቸው እሺ ይስ ለምን አታወጣቸው ፈራ የለም ምን የለም ወይ አብትሽስ ተረጋጋ ስምንት ማን ይረጋጋል ሙሴ እኛ ጓደኞች ምንም ችግር ቢሆን አንተን ከመርዳት ወደ ኋላ አለ ፍሬላ እሱ ይንገረን በቃ አንተ አታውራ ለመተጋገዝ ብዬ ነው የጎደሉ ፍሬ ቆረ ፍሬ መስጠት ቻንዶሮ እየጠየቁት ይሄን ሐሳብ ብለው ይታቀርበሉ እሷ ተርበቁ ሀዲስ ጠለ እንዳለም ፍሬ በቃ ዝም ብለህ አንተ አታውራ ምንድነው የምትለው አንተ ኦኬ ለታችሁም ዝም በሉ አንተ ግን ዝም በልሽ ዛሬ ድረስ አልተገረዝኩም ምን አልተገረዝኩም ይሄ ነገርማ ቃላዩ አላምንም ማየት አለብኝ አይደለም ሙሴ ማየት አለብን ምንድነው የሚያመበሽተኛው እሱ ነው እንጂ እውነቴን ነው ነገር የለውም እንኳን አይቻላል በ35 ዓመት በሙሴ ድሜ በቃ እንደግራማ ተገረዝኩ እንዴ ለምንድን ነው ያልተገረዝኩ እሺ ነገር ያደኩት ጠረፍ አካባቢ ነው እዛ ጠረፍ ግሎ የለም አይደለም ያው በጦርነቱ ምክንያት ቤተሰቦቼን አጥቼ ነበር ጦሩ እዛው ካምፕ ሰርቶ ሲሰፍር እኔንም እዛ አሳደጉኝ ስለማስገረዝ ማንም ሰው አላሰበም ወይኔ ወንድሜ መናት አንድ ወታደር በሳንጃ ማጫወት የሚችለው ኤኒዌይስ ያደኩኝ ስመጣ የከበደኝና ያፈርኩኝ የመጣው ድፍረት ወኔ ያጣው ሙሴ ይቅርታ አንድ ላቋርጥ ስለዚህ ሴት ጋር ያለውን ነገር ይዘህ መቆም ስለፈራ ሴት ነክታ አታውቅም ማለት ነው ቨርጂን ማለት ነው
አለው ታዲያ አሁን ለመገረዝ ለምን አስፈልግ? ታዲያ እስከ መቼ በራሴ እያፈርኩ እኖራለሁ? እስከ መቼ ድረስ ራሴን ዋሻዋለሁ? ታዲያ ምን ችግር አለው? አንድ ሆስፒታል ሄደን ማስቆረጥ? ኖ እሱማ አይሆንም። እሱ ታዋቂነት የማይሆን ነገር ነው። ማንም ሰው ሳያውቅ ነው መሆን ያለበት። ይደብራል። ይቀላ ይደብራል። ያልተገረዙ ታዋቂ የፊልምና የማስታወቂያ ድርጅት ባለቤት ሊገረዙ አለቀሱ ተብሎ ሲወጣ ኢማጂን አስቡ። እንዲያውም መገረዝ የለብህም ሙሴ። አንድ ሴት ልጅ ካፈቀረች ሪሊ የምትወዱ ከሆነ ካፈቀሩ እስከነ ምናምን እንደሚባል ምንድን ነው የሚያወራው? አልታያችሁም ላይ ስለአንዱን ስለአሰሚ እኔ አብሶ አንተ ከሙሴ ጋር አንተ ምንድን ነው ያገናኘው? እሱ ተገረዘ ማለት ሴት እናጣው ማለት ነው። እንዴት እባክህ? አሁን ነገሮች ግልጽ ብሎ የሚታዩ እስከዛሬ እሱ ሳይነካሽ የሚመጡ ሴቶች እያለቀሱ ወደ እኔ ይመጣሉ እና አባብዬ ሸኝ ነበር። ያን አጣው ማለት አይደለም። እናንተ አስገርዙኝ እንጂ እኔ ባንድ ረግቼ እኖራለሁ። ወይኔ የመጀመሪያ የሆነ ሴት የፈረደባት ነች። እሱ ናት 35 ዓመት ውርጅብኝ ዱላ ሲገጥማት አስበው። ወይ ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። ትላንት በዚህ ስልክ ተደውሎልኝ ነበር። አይመስለኝም፣ ተሳስተዋል። እኔማ አልተሳሳትኩም። እርሶ ተሳስተው ከሆነ ነው። እንግዲህ ያው ሰሞኑን ኔትወርክ ያስቸግር የለ እንደዛ ይሆናላ። እንግዲያውስ ይቅርታ። ምንም አይደለም። አቤት። ሄሎ፣ አሁን ደውለሽልኝ ነበር። አሁንም ኔትወርክ ነው? አይ አይደለም። ሰናይት ማን ልበል? ትላንት ካልዲስ ተገናኝተን ነበር። ሙሴ ነኝ። Does anybody need a second-hand heart? It's only been used a time or two. Just a love. እንዴ እንዴት መጣ? በመኪና አቀልል ማለት ስራ ላይ ነኝ ስለኩ ስትይኝ አሰብኩትና በቃ ምሳ ለመብላት የግድ ምግብ ቤት መሆን የለበት። በግድ ካልጋበስኩሽ ነው ወይስ አልረታም ባይነት? እኮ ረቦሻል ብዬ ነው እንጂ እኮ መሄድ እችላለሁ።
ኧረ እኔ ስቀልድ ነው። እኔም ስቀልድሽ ግን መጽሐፍት ቤት ለምን መረጥሽ? ያዋጣል? እኔ ሰላምን እረፍት ደስታ ነው የማገኘው ከመጽሐፍት ነው። ጥሩ ነው እኮ ግን ለቢዝነስ አይከብድም? አይከብድም። አንተስ እንዴት ወደዚህ ሙያ ገባ? ኑሮን ለማሸነፍ። በቃ እኔ የምፈልገው ገንዘብ ብቻ ነው። ለህብረተሰቡ የምታበረክተው ከገንዘብ በላይ የሆነ ነገር ምንም ነገር የለም። እሱን ተይው። ልንገርሽ እባክህ። እውነቱን መቀበል ከቻልሽ ልንገርሽ፣ ህይወቴን ሙሉ ከድህነት ለመውጣት ስታገል ነው የኖርኩት። አሁን ያንን እድል በዚህ ስራ አግኝቻለሁ። በህይወት ትልቅ ልታደርገው የምትፈልገው ነገር ምንድነው? ምንም፣ ለራሴ ብቻ ነው ማድረግ የምፈልገው። ትገርማለህ። ያለፍኩበትን ህይወት ብታየው ኖሮ አልገርምሽም ነበር። እኔ የምልሽ ሰኒ፣ ሰው የራሱ የሆነ የህይወት አጋር ያገኛል ብለሽ ታምኛለሽ? በእርግጠኝነት አንተን የመሰለ የከተማችን ወንድ እንዴት ሴት ያጣል? ሴት አጣሁ አልኩ እንዴ? ከጥያቄ ይመስል ኖ ከጥያቄ የሚመስለው ለኔ በልኬ የምትሆነኝን ሴት ማጣቴን ነው እንጂ ላንተስ የምትሆን ሴት እንዴት ትጠፋለች? ምን ጎደለ? ምን ጎደለ? ሀብት አለ፣ ታዋቂ ነህ። መቼም ቤት፣ መኪና የመሳሰሉት የዘመኑን ሴት የሚያንገበግቡ ነገሮች አለ። አዎ ልክ ነው። ታዲያ ምን አይነት ሴት ፈለግ? እኔን ሙሴን ብላ የምትመጣ ሴት፣ ሌላ ነገሬን ትታ ከነጉድለቴ ልትወደኝ የምትችለዋን ሴት ነው የምፈልገው። ሳይ ግን ምንም የሚጎድላት መስለህ። ለነገሩ ከሰው አንድም ጉድለት ቢሆን አይጠፋም። ምንድነው? ምን ሆነ ነው? ምን ሆነ? ዋው አስደነገጥከኝ። ምን ልትለኝ ነበር? ቦይፍሬንድ። ለዚህ ነው ትኛለ ደግሞ ኤክስ ቦይፍሬንድ በል። እሺ ኤክስ ቦይፍሬንድ። ለምን ተለያያችሁ? ስለዋሸኝ። ለመለያየት የሚያበቃ ውሸት? ልጅ እንዳለው ደበቀኝ። ሶሪ። ከወንድ የምፈልገው አንድም ቁስ ነገር የለም፣ ግን ፍቅርን፣ ታማኝነትን እፈልጋለሁ። ያንን የሚሰጠኝ ወንድ ደግሞ ጠፋ። ፍቅርን የሚያውቅ ወንድ ሊያውም በአዲስ አበባ ጠፍቶ? አትሳሳት። ፍቅር ጥንቃቄን፣ ፈተናን፣ መተሳሰብን፣ መከባበርን ይፈልጋል። ይሄ ከተማ ውስጥ የምታየው መቀያየር፣ መለዋወጥ፣ መሻሻጥ ነው። ያ ደግሞ በምንም መልኩ ፍቅርን አይሆንም። አንቺን ማታ በመጠጥ ዙሪያ ወይ ባንኮኒ ላይ ካላገኘሁሽ ምረታሽ አይነት አይደለሽም። ሌላ ቀጠሮ እንደሚኖረን እየጠቆምከኝ ነው። ከተመቸሽ ምግቡን ወደድሽው? ለነገሩ መጠየቅ ያስፈልገኝ። ሄዳል። ብዙ በላ እንዴ? ሃሎ። ዛሬ ቀጠሮ ነበረን እኮ። የምን ቀጠሮ? ረሳው እንዴ? መገረዙ ነው። በቃ ነገርኩ፣ አያገባኝም። የራስ ጉዳይ ነው። አሁን ቢዚ ነኝ። ሄሎ ሙናል ሙሴ። በቃ የራስ ጉዳይ ነገርኩ። ሄሎ አተ ሙሴ። ኧረ ጉዴ! ምን ሆነ ነው? ምን ግርዛት? ግርዛት? የእህቱ ልጅ ሊያስገርዝ ፈልጎ መከራዬን አበላኝ እኮ። የአይን አባት ነህ? የአይን አባት? አዎ፣ ሳሎን አልቀርም። ማታ ምን ትሰራለህ? ማታ አልፈጠንም ትንሽ ማለት ለጉዳዩ። ኧረ እኔ ለሱ አይደለም። በቃ ወንዶች ስትባሉ ዘላችሁ እዛ ላይ ነው አይደል? ታዲያ ሌላ ምን አለ? አንድ ቦታ ልወስድ ፈልጌ ነው። ምን የተለየ ነገር አለ? ገንዘብ አይደለም ግን በእርግጠኝነት አይተህ የምታውቀው አይሆንም።
አይዞህ እንግባ ይኸውልህ ሙሴ ምንም የሚያጨናንቅ ነገር የለም ስም እንዳያውቁት ካርዱ ላይ እንቀይረዋለን እንዴ ወይም ደግሞ የሚገረዘው ሀብታሙ ነው አንተ ከኔ ምን አይን ምን አተርፋለሁ እዚህ ግቢ ካሉ ነርስ ባጣ አንተ ምን ታገኛለህ ንገረኝ አሁን ስለ ነርስ የምታስብበት ሰዓት ነው አዎ አስባለሁ አንተ ምንድን ነው የሚቀይረው ለምንድን ነው በቃ ኦኬ ንግባ ምን አባሽ አንተ ነገሮች ታያይዛለህ ከሰውስ ምን ያገባ ሁሌ የሆነ ነገር ሲነሽ በነገር ላይ አንተ ሙሴ ነው የምትሄደው ታዲያስ እንደነሽ ምን ታዘዝ ትገርዛላችሁ አዎ ከናንተ ውስጥ ነው ቀልዴ ነው ማን ነው ልጄ ናት የሴት ልጅ ግርዛት ወንጀል ነው ቀርቷል ወንድ ነው ስለምወደው ማለት ስለምወደው ልጄን አንቺ ይላታለሁ ስሙ ማን ነበር ስሙ ሀብታሙ ገብረ ማርያም ገብረ መስቀል እድሜ 35 ይቅርታ 35 7 አመት 7 ኖ ወር ቀን ነው 7 ቀን ይቅርታ ቀን ነው ስራ ላይ ብለን ስለመጣን ደካክሎ እዚህ ጋር የካርድ ክፈልና እዛች ጋር ጠብቁ ይቻላል መልሱን አዘጋጅተናል አንተ ግን ምን ሆነሃል ለምንድን ነው የምትረብሸው ይሄንማ እንጂ አድርጌ ነው ማለት የምፈልገው ማለት ነው አክሊሉ ዶክተር እንዴት ነህ ሰላም ናችሁ በጣም ብዙ ጊዜ ግራጁዌሽን በኋላ ተገናኝተናል ስራ እንዴት ነው ስራ ሰላም ነው ቤተሰብ እኛ ደህና ነን ሰላም ሁሉ ቆንጆ አሪፍ ታዲያ ምን ልታደርጉ መጣችሁ ልናስገርዝ የማን ልጅ ሙሴ ኩያዩ ልጅ እኮ ነው ዶክተር ታዲያ ማግባትን እንኳን ነገርከኝ አይ ምን ለሞለድ መች ማግባት ያስፈልጋል ብለህ ነው ወል ሶስት ልክ ነህ ታዲያ እስካሁን ለምን አላስገረዝከውም ልጅ እኮ ነው ገና 12 አመቱ አይደል 7 ቁመቱ ስለረዘመ ነው እንጂ ልጅ ነው ኦኬ በሬ ይቅርታ ወደ ስራ ልጅ ሄድ ነው ኦኬ አትሊሉስ ያማል እንዴ አንተ እቺ ነገር ከኛ መሀል ትውጣና እንተያያለን እኔ ምን አለ የሚገርዘው እሱ ቢሆንስ የሚገርዘው እሱ ቢሆንስ ልክ ነህ እዚህ ወሬ ትሰማለህ እንዴ እናጣራ ካልሆነ ጣጣን ጨርሰህ ትሄዳለህ ሀብታሙ ገብረ ማርያም አቤት ይቅርታ ሲቀልድ እዴ አክሊሉ ኦኬ ሙሴ እንደምን በጣም እኮ ተጠፋፋል ምን ልታዘዝ ሙሴ ሽንት ቤት እንዴ በስህተት ነው ሽንት ቤት
ለሌሎች የሆነ ነገር ለማድረግ የሚያጠፋው ጊዜ ጉልበት ገንዘብ ዕውቀት እውነት የተከበረ ነው በጣም ትልቅነት የመጽሐፍት ወሬ በዛብህ ደግሞ ብር የለውም ብላ ነገር እንዳጠፋኩ ቀልድም ትያለሽ ሰላሳ አመት ሙሉ ምንም ሳሰራበት ምን ማለት ነው እሺ ያው ወደ ቁም ነገሩ ነው አይኔ ጓደኛዬ በልም በሆነም እየቃዥን ትኖር ነው አብትሽ በቃ እኔ አንድ ጥሩ መፍትሄ አግኝቻለሁ መፍትሄ ይሄስ አንድ ዶክተር አግኝቻለሁ ከሆስፒታል ጥሮት ያወጡናቸው እንደውም ለምን ሄደን አሁን አናናግራቸው ዛሬ አሁን አልችልም ምናምን እንዳት በእናት ዛሬ አንዲት ማድረጋት ነገር አለችብኝ ኧረ ሙሴ ይሄን ነገር ጨርስና ተገላገሉና አንተም የሚያወና ጊዜ ከምትሽከረከር ይሻላል ይሄ ልጅ አንድ ነገር ነው ታዲያ ምንድነው የምትለው እንዴ ስም ጠይቀ ቢዝነስ ትላለህ ወይ ለኔ ሰተኝ እኮ ነው አስገርጅ ባመጣለ ችግር የለው ግን ማግኘት አለበት አትሸረፍሽ ደውራት ነው አንድ ለሱና ለምናምን እኮ እናንተ ምን ጨነቀው ድሮም እኮ ለአንተ መንገር ጨርስ ደውላ ምን አለ አንተ ባታጨናንቁ ይሄን I found my love in Avalon beside the bay. I left my love in Avalon and sailed away. I dream of him in Avalon from dusk. በስካይ ነኝ እየሰራስ ለማለት ነው ታይ አትፈታተኝ ታይ የሚጠጣ ውሃ ይበቃኛል ለምን ወይን ጠጅ እንጂ ለዛሬ ቀብ ምን አስክሮ ምናምን ብለሽ ፈራሽ ማን ያውቃል አሁን አይንሽን ጨፍኝ ጨፍኝ ይሄንን ነው ማለት እንዴ ጨፍኝ አሁን ግለጭ እንዴ ፕሮጀክት ሻ የኔ ፕሮጀክት የኔ አሁን ያሰብሽውን ሁሉ መስራት ትችያለሽ መጀመር ትችያለሽ አልቆ ደስ አለሽ በጣም ወደድሽው በጣም ዌልካም እኔ ስንት ጊዜ ለፋበት እንዴት ነው ባንክ ጊዜ ያለቀ ፌመስ መሆን ጥቅሙ እዚህ ላይ ነው አትቀልድ አክቹአሊ ሀሳብሽን ስለወደዱት ነው ጊዜ መፍጀት ያልፈለጉት አሁን መብላት እንችላለን ወይስ of course አንተ ያቀልደግ ማንኛውንም ማለት ምን አይነት ሴክስ ደስ ይላል አልቆም ነው ጥያቄው አይ አይደል
ምግቡ ነው ራስ ለሰራው ምግብ ትጎመጃለህ እንዴ? አይገርምሽ? በልቀስ ብለህ ባለፈው ጊዜ ትን ብሏል አይደል? ሐኪም ማየት አለብህ እኮ። አዎ ትንታ በጣም መጥፎ ነው። ተጫውሽ እንጂ ደነገጥሽ እንዴ? አስደነገጥኩሽ። ምግቡ እንዴት ነው? በጣም ቆንጆ ነው። አልተቻልክም። የት ለመድከው እንዴ? ያው እድሜ ሙሉ ላጤውኝ ነው የኖርኩት። የግድ መቻል ነበረብኝ። ግን ለምን አደረክ? ባለፈው ለህፃናቱ ያደረግሽውን ሳይ ራስ ወዳድነት ተሰማኝ እና እኔም እስኪ ለምን ያቅሜን ያህል አላደርግም ብዬ ነው። ሀሳቤ ስለተመቸኝ እንጂ ስለተመቸው አይደለም። ታይ ሴት ታይ ምን ለማጥፋት ነው? አልወጣኝም። ቆይ ለማማን የተጠነሰሰ ሴራ ምን የለም በትንሹ ሰኒ ፍቅር ገደብ የሚያውቅ ይመስልሻል? ሰውን፣ ቦታን፣ ሁኔታዎችን መመቻቸት የሚጠይቅ አይመስልሽም? እውነተኛ ፍቅር ምንንም ከምን ማንንም ከማንም አያበላለት። አንድ ታሪክ ላጫውት። የራስሽን? የኔን ሌላ ጊዜ። በ16ኛው ክፍለ ዘመን የሚኖሩ በጣም ብልህ የጎንደር ንጉስ ነበሩ። አጼ ባካፋ ይባላሉ። አንድ ጊዜ ተነሱና ለምን ህዝቤን አልሰልልም ብለው እንደማንኛውም ተራስ ልብስ ለብሰው ወጡ እና ከቤታቸው በጣም ብዙ ከተጓዙ በኋላ በአጋጣሚ ታመሙ። አንድ ገበሬ ያገኛቸውና ወደ ቤቱ ወስዶ ሕክምና ያደርግላቸዋል። በዛን ጊዜ የምትንከባከባቸው የነበረች የገበሬ ሴት ልጅ ነበረች። በገበሬው ሴት ልጅ ፍቅር አጼ ባካፋ ተለከፉ። እናም አገቧት። ንጉሱ? አዎ። አይገርም? ንጉስ ታዲያ የገበሬ ልጅ ሲያገባ ግን እንደው እንዲህ አይነት ፍቅር አለ ብለሽ ታምኛለሽ? ሰውን በሰውነቱ ብቻ ማፍቀር? ሀብታም ነው፣ ንጉስ ነው፣ ባለሀብት ነው ምናምን ሳትይ ሰውን በሰውነቱ ብቻ ማፍቀር? ያኔ በእነሱ ጊዜ ፍቅር ከነበረና እነሱ ማፍቀረው ካለፉት አሁንም አለ። Looks like we made it. Look how far we've come, my baby. We might have took the long way. We knew we'd get there someday. They said, I bet they'll never make it, but just look at us holding on. We're still together, still going strong. You're still the one I run to, the one that I belong to. You're still the one I want for life. You're still the one that I love, the only one I dream of. You're still the one I kiss goodnight. Ain't nothing better. We beat the odds together. I'm glad we didn't listen. Look at what we would be missing. They said, I bet they'll never make it, but just look at us holding on. We're still together. Hi.
ሃይ ሙሴ አይ አብትሽ ሰኒ ኦ ትባላለች ሰኒ ኦኬ ብዙም ይወራልሽ አብትሽ ቁጭ በል አብታው ባላለው በቃ እኔ ልሂድ ትንሽ ተጫወች አይ ልሂድ ሜዳ ትሄጂ ኦኬ ይሻላል ሰኒ ደውልልኝ እሺ እደውላለሁ ዳለው አመቱ ወገቧ 24 ቢሆን ትከሻ በልበል እዚሁ ትለካታለህ እንዴ ይሄ ፈጅፍጅብ ከምር አሁን መረስ ይችላል የሞትበት አንተ ግን ነው ጉዳዩ ተቆ እንዴ አልተውኩትም እና እንደማያችሁ እኮ ልጅቷ በቅርብ ጊዜ ሳታጫወት አትቀርም ያ የሷ ፕሮጀክት ቢዚ ያለው ከሰባስ ትልቅ ፕሮጀክት ስሩ ይስጣል አይደል በጣም ወድጃታለሁ ታውቃለህ ሳላያት መዋልና ማደር እንኳን እንችል አይመስልም ከተደረስኩ ደግሞ ሳምንት ወይ 15 ቀን ላላገኛት እና ከናው ከፍያታ ለዛለም እንዳትርቅ ንብ በእውነት ግርም እንደምትል ታውቃለህ እሺ ወስም ታሪደ ተገረዝ ሰው ያቀኛ ትላል የመንደር ክሊኒክ እንሂድ ንጽህናውስ ምንድነው ማድረግ ያለብን ነገር ግራ ነው የገባኝ አንድ መፍትሄ አለኝ እናት ነግራት ከመጀመሩ ፍሬንድ እንደምን ተላየችው ስለ ዋሻት አልተመቸም yes ስለ ዋሻት ስለ ደበቃት ስለዚህ እውነቱ ነገርና ያበጡ ይፈንዳ ማይመስል ነገር የሚመስል ነገር እንጂ መስለኝ ነበር እኔ ትራይታ የምትመጣ ሴት ነው ፈልጎ ስትለኛ ነበር እንዴ ይሄ ያንተ ነው አይደል በቃ አንተ ልጅ አረተው እውነቴን ነው ሙሴ አንድ ሴት ልጅ እንደምትወድና እንደምታፈቅር ለማወቅ ከፈለክ በጊዜ ፈትናትና ይለየኝ ግራ አጋባኝ እኮ በእናት ምንም ግራ ያጋባ ራስን የደበቀ እኔ ተፈልጋ የምትመጣ ሴት ማለት አትችልም ካንተ ጋር ወሬ እናት ይኸውልሽ ሰኒ እኔ ማለት እኔ ሙሴ አንቺ እንደምታስቢው ብዙ ሰዎችም እንደሚያስቡት አይደለም ማለት አልተገረዝኩም ኧረ ጉድ ፈላ Hi. I'm in a mood, baby. ምንድነው
ኧረ ሰንዲ በእናትሽ ሰው ቢመጣስ? አይመጣም። ቢመጣስ? ቆይ ስልኬን ቆይ ስልኬ ከቢሮ ነው። ሃሎ አሁን ልምጣ? እሺ መጣሁ። ምንድነው? ይሄ ስልክ አስቸጋሪ የሆነ ኔትወርክ እየከለከልከኝ እኮ ነው። በጭራሽ የማይመስል ነገር። ምን አልፈለክም? እፈልጋለሁ እንጂ። ታዲያ ምንድነው? ቆይ አልተመቸውም? ተመችተሽኛል። ምን አይነት ጥያቄ ነው? እኔ እኮ ከጓደኞቹ ያለፈን መስሎኝ ነው። ግን ምን ራሴን አሳልፌ ሰጥህ ራሴን ያረከስኩ መስሎ ነው? አይደለም፣ ስለወደድኩ ነው። ሰኒ ቅድም ልነግርሽ የነበረው አትንገረኝ። ሰኒ አትንገረኝ። ላስረዳሽ። በህይወቴ እንደዚህ ትንሽነት ተሰምቶኝ አያውቅም። ቆይ ላስረዳሽ ሰኒ። ምንም ታስረዳኝ ነገር የለም። ይሩጣልኝ እንዴ ይሩጣ ወጣ። I know I just met you, but how do you feel about me? I don't want to forget you, because your love been so sweet. I feel like I've known you all of my life. Can we make love tonight? Now I wouldn't blame you if you just said no. If you told me politely, well, to get up and go. I just had to ask you, while the feeling is right, can we make love tonight? Well, I need to know, and you do too, how you feel about me, and I feel about you. I need to know, while the feeling is right, can we make love tonight? Well, baby, it's really been nice, like a sweet dream. It's been like paradise. አንተ ሄደህ መንገር አለ። አይ ካዝ ደግሞ የመገረዙ ሂደት ይቀጥል። እውነቱን ነው። መናገር ከበደው ከመገረዙ ውጭ ሌላ አማራጭ የለም። ሙዚ
ባለፈው የነገርኩህ የፋዘር ጓደኛ ነው ሄደን እናናግራቸው ሰው ያቀኛል ምናምን እንዳት ሰው በደህና ጊዜ ቴሌቪዥን ማየት አቁም ቆይቷል ሙሴ እውነቴን ደግሞ አናግሬያቸው ቤት ውስጥ እኮ ነው የሚያደርጉልህ ሙሴ ዶክተር ነው ወይስ ዶክተር ነው አሁን ግን እድሜው ስለገፋ ቤት ውስጥ ብቻ ነው የሚሰራው ሙሴ ያው በደህና ጊዜ ተረቀመች እንዴት ጣጣን ተጨርሰና አጠናቀ ከዛ የገባችበት ገብተህ ትፈልጋታለህ ታገኛታለህ ለሰኒ አቃቃቃቃ ለመገረዝና ለቀጣይ ደስታችን ነው ቺርስ What is this I hear about you leaving me? ምንድነው ግራ የሚገባ ተምታት አብኝ ባለፈው ሲመጣ የነበረው ነው አንተ መኪና አስገባል እንዴ መንገድ ባዶ ያስገባል ለምን መኪና ይዘን አልገባን እኔ በሌላ መንገድ ነበር የመጣሁት ማለት ነው ማታውቀው ታሎ እንደ ይዘን የመጣው ኦኬ ይሄ ና ሙሴ እዚህ ይችላል እሺ በእናትህ አንተ ደግሞ አገኘሽ ነው እስቲ ይሄ ነው እዚህ አይዞህ ደግሞ አረዝሻ ትወጋ ምን አልክ ምን ፈልጋችሁ ዶክተር ፈልገናቸው ቀጠሮ አለ እሺ ግቡ መገረጃ ቤት ነው መጣው መገነጃ ቤት እስቲ ዝም ብላ አንተ ግን ዝም ምን ነገር አይች አይመጡም እንደ ሰውየው ነው እርቦኛል እስቲ አንተ ታገስ በቃ ያዘጋጅ ይሆናል ስለት ምናምን እንደምን አላችሁ ደህና ናችሁ እዴ ታዲዮስ ደህና ነህ እንደምን አለ አባቴ ደህና ነው ማን የሚገረዘው እሱ ነው እሱ ነው ወይ እሱ ነው እሱ ነው ደህና በቃ እኛ እንውጣላችሁ እንዴ ቆይ እንጂ ቆይ እንዴ እናንተ እንዳሳሳቱት የኔንም ተሳስተው እንዳለ ቢያነሱት አለ ካነሱ ለማ ተገላገልክ በኋላ እንዴ ነው መጠቀሙል ታስቸግረን ነው እንዴ እንዴ ቆይ እንትን የአይን አባት ምናምን የሚባል ነገር እውነቱን የአይን አባት ያስፈልጋቸው ነው ያለበት ለምንድን ነው ብቻቸው አሉ ጓደኛዬ ብቻቸው ማለት ነው ሙሴ ሱሪን አውልቅና ይሄን ልበስ እንዴ አውልቅ ኦረዝ አንተኝ ሰውየው ጤነኛ ናቸው ይመስለኛል ተፈራው እንዳያነሱለት እስቲ አንተ ደግሞ አታሟርት በእናትህ አታሟርት ላልጠፋ 80 ዓመት ሽማግሌ ያጃሱ እየተመጣጣለ እንዴ ስራውን የሚያውቅና የተደበቀ ሰው ከተፈለገ ከዚህ ውጪ ምን አማራጭ አለ ስራውን የሚያውቅ ማለት በመናት እንጂ ሰው ስራችን ያውቃሉ ይዛሬ 80 ዓመት ይገርዝ ነበር ሰው ተመጣጣለ አንተ አልጠፋ ሰው
እንዴ አንተ ግን መጀመሪያ ምን ስትል ነበር? ምን አልኩኝ? እኔ ምንድን ተናገርኩት? አንተ እንደምታውቃቸውን ስታወራ አልነበረም እንዴ? እኔስ ነው ማውቃቸው? አንተ ስታወራ ሰማሁ እንጂ አባቴ ጓደኛ አልክ እንጂ እኔ ታውቃቸዋለሁ። ለማንኛውም እግዚአብሔር ይሁን። ምን ያህል ጊዜ ይወስዳል? ሲጨርስ ትከፍላለህ። ሲጨርስ ነው ገና ነው። አይዞህ ፈራህ እንዴ? ወንድ አይደለም ነበርኩ። ያው እንደማያው ከሆነ ምን አልክ? ምንም ስነ ስርዓት ያዙ። ተሰማህ? በጭራሽ ምን አልተሰማኝም። አይዞህ ዋናውም እንዲህ ባንዴ ነው ውልቅ የሚልልህ። ዋናውም ውልቅ ይላል። አይዞህ ታዲያስ እኛ ስትናፍቂያቸው የሚታመሙት ሽማግሌ መጡ። ኧረ አይደለም የ35 ዓመት ሰውዬ ብቻሽን ከምትስቂ ንገረኝና አብረን እንሳቅ። ትልቅ እኮ ነው ብታይ። ምን ነው ትልቅ? እድሜው ተቆርጦልሽ መጣ። ምን ጉዳዩ? እንዴት ሼር ሲያደርግ ነው? ኧረ አልተገረዘም ነበር። አልተገረዘም? ታዲያ ራሱን ሊገርዝ ነበር? ኧረ ምን ራሱን ይገርዛል? እዛ የመንደር ሐኪም ጋር ይሆኑ እና ዋናውን አነሳን። መስገን ዋናው ውስጥ ቆይ በእናትሽ ሄደሽ አየሽ? እኔ አልቻልኩኝም፣ ቢዚ ነበርኩኝ። ኤልሳነች ነገረች እና ይሄኔ መሰለ ታሪክ ያለን ሰው እየሳታየው መጣሽ። እንዴት አርጌ ላይ ቢዚ ነበርኩ። ባየው ደስታዬ ነበር። ገና ከድብርት ተወጣሽ ለቀቀሽ አይደል? መጣ
እስከ ዛሬ ምን ሲሰራ ነበር? ቆይ እስከ 35 ዓመት ድረስ ምን አውቃለሁ። ይሄ ደግሞ በእናትሽ ማየት አለብኝ። አይገርምሽም ግን 35 ዓመት ሙሉ አንጠልጥሎ ሲይዝ ይኸውልሽ ማንኛውንም የማስታወቂያም ሆነ የፊልም ቀጠሮ ያዙት ሰዎች ካንስል ታረጊና ከሳምንት በኋላ ታረጊልኛለሽ። እሺ ያለ ከስፈር ደሊራ ተወኝ ሲበናት ከዚህ በላይ ደስታ ምን አለ? ይቆ አክሱም ተቀርጾ እንደመጣ ነው። ከዚህ በላይ ምን ቢያስደስተን ነገር አለ? ብራም ባው ሰበሩ ሊባል እንደበዝ ምን ያስካል? ሙሴ በዚህ አሻቅ በምን እንሳቅ? ደስታ እንዴ? ሄሎ አኒ ዳይፐር እንዴ አና ትላንትና አይደል እንደ ደርዘን ሙሉ የገዛሁት? ይሄ ስልክ ለዳይፐር ብቻ ነው እንደሚሰራው። ወይ ገና ልጅ ግን ጥርሳ በቃ ነው የወለዱት። ቆይ ተገናኘው ቁጥሩ ዳይፐር ነው ቢላ ወሬ የለውም። ታዲያ በየጊዜው ደርዘን ሲገዛ እኔ ሱቅ አልከፍትበት። እሺ በቃ ሌላ ብቻ አይ ሙሴ አትሽ ሀብታሙ እንቅርት እንዴ ምን ነው የሚያሰክሰው? አይ ስለ ስራ ያሰብኩኝ። ስለ ስራ? አዎ ከዚህ ግን እንዴት ነው አብሻ ቀሚስ አይሻልም? ለምን ይሄ ምን ሆነ? ሙሴ ካልተመቸ ከሱቅ ላመጣልህ ብዬ ነው። አይ አያስፈልገኝም። እንዴ ነገ ተሻለ እንዲያው እንደዚህ እያየኸኝ ደህና ነህ ትለኛለህ? ይሄ ነገር ግን ማየት አለብኝ አይደል ሙሴ? በልበል ጠረፍ እስኪ አንተ ጠረፍ እስኪ ምን እንደሚታይ ነገር አለ? እንዳንተው ነው ምን የተለየ ነገር አለና ነው የምታየው? እኔ ጋር ታነጻጽረዋለህ እንዴ? ይሄ እንደ አዲስ በቆሎ እየተሸለቀቀ አለ እንዴ? ምን ማለት ነው? ድንችም ይሁን አሁን ተወኝ። በጣም ችግር አለው ሙሴ። አንተ ረፍ ታዲያስ ሄድጅ አንድ በለው እባክህ። እሺ አሁን በዚህ ይሳቅ? በዚህ ያልተሳቀ በምን ይሳቅ? በእናትህ ሙሴ። ይልቅ ስማ በጣም እኮ ጨንቆኛል። አሁን ነው ምን ይጨንቃል? የብረት ቆብ ያደረገ ወታደር ነው አይደል? መፋለም ነው አይደል? እሱ አይደል ጨነቀኝ። ምን ያን ሺው በእናትህ በገላገሉ አንስቶ የፈራሁት እኮ ይሄን ነበር። ታዲያስ የፈራው ነገር ደረሰ በእናትና እባክህ እሱን ተው። እሱ ራሱ ዳይፐር ጉዳይ ላይ ነው ያለው። ምን ያማክረናል? ታዲያ ምንድን ነው የሚያጨናንቅ አንተ? እሺ ብትለኝ እንዴት ነው አድርገው? አልገባኝም። ማለት ልምዱ የለ ምኑ የለ እንዴት ነው የሚሆነው? በጨለማ ውስጥ እጅና አፍ አይተጣጡም አይደል እንዴ? እጅና አፍ አይተጣጡም? እሺ ማንም ከእናቱ ወደ ተማረ የለም ማለት ያለምንም ልምድ? ያም ፊልም እኮ ለምን ነው አላሳይሽም? እሱ አሪፍ ሀሳብ ሳይሆን አይቀርም። ያበሉ ሙሴ ለጊዜው አንተ ባለ ተጠቀም። ከዚህ በኋላ ነው ይሄ አመጣልሃለሁ። መጀመሪያ ባለ ተጠቀም። አንተ ምን ያደርግልሃል? እና ተመልከተኝ። ጠፋ። ምን ያወቅሽው? ከሷ ጋር ተቋረፍክ ማለት እኛን የምታቆርፈን ነው እንዴ? ይቅርታ። ለነገሩ ለዛ አልነበረም፣ ትንሽ እረፍት ስላስፈለገኝም ነው። ምን ነው አመመህ? አይ
ብዙም ሲሪየስ አይደለም። አንድ ቀን አሰኙኝና አወጣው። ያው እንግዲህ ሞያው ይገዛ ካስፈለገህ አለን። በነገራችን ላይ ምን ያመመ? አይ ዝም ብሎ ነው። ዝም ብሎ ነገር ነው። ዝም ብሎማ ነገር የለም። ወጌሻ ምናምን ካስፈለገ ግን ችላት በለው። ለማንኛውም አመሰግናለሁ አና። እኔ ምልሽ አርብ ነው ዛሬ። ሰኒያ የንባብ ፕሮግራም አላት አይደል? አዎ። እዛ እንኳን ሄጄ ላግኛት እንጂ ኮምፕሊትሊ ነው የዘጋች። ብትዘጋህም እሷም ናፍቃለች። እኔ ለማንም ሰው ናፍቆት እንዲስትሆን አላየኋት። እሷ ብቻ አይደለችም፣ እኔም ነኝ የተሸነፍኩት። ሀና እባክሽ አንድ ነገር ተባበሪ። የት እንደሆነ ፕሮግራሟ ብቻ አንቺ አረጋግጪልኝ። ዛሬ ሱቋ ነው። በጣም ጥሩ። ኦኬ ባይ። በጣም አመሰግናለሁ ሀና። አትጥፋ። እሺ። ሃይ እንዴት ነሽ? እቃውን ገዛሽልኝ? እቃውን ገዝቼ እመጣለሁ። ሰኒ ፍቅር ገደብ አያውቅም አላልሽኝ? ፕሊዝ አቁም። ምን አድርጊ ነው የምትለኝ? ህይወቴን ማንነቴን የለወጥሽው አንቺ ነሽ። ከራሴ በላይ ለሰዎች እንዳስብ አድርገሽኛል። ተው ሙሴ፣ ፍቅር በቃኝ። የጀመርኩት ፍቅር ሁሌም ልቤን እንደሰበረ። በአንተ ኮምፎርታብል ስለነበርኩ ራሴን ለቀኩ። እንደዛ መሆን ምንድን ነው? ምን እንደተሰማኝ ታውቃለህ? አውቃለሁ። ሰኒ ፕሊዝ ይቅርታ። አንተ እንደፈለግ ከብዙ ሴት ጋር ተማግጥ ይሆናል። እኔ ግን እንደዚህ አይነት ሴት አይደለም። አንቺ እንደምታስቢው አይደለም። ሰኒ እባክሽ ይቅርታ አድርጊልኝ። እኔ በጣም ወድሻለሁ። ሁላችሁም እንደዚህ ነው የምትሉት። ሁላችሁም አንድ ናችሁ። እስቲ አንድ እንኳን ወንድ ብሎኝ የማያውቀውን ነገር አንድ ነገር በለኝ። ከተገረዝኩ 2 ሳምንቴ ነው። ምን? ከተገረዝኩ 2 ሳምንቴ ነው። ውሸታ። እውነቴን ነው። አንቺ እንደምታስቢው አይደለም። እኔ ከማንም ሴት ጋር ማግጬም ወጥቼም አላውቅም። ያማ እንዴት ይሆናል? እና ያኔ ለዛ ነው? አዎ። እና ምንም ፍቃደኛ ከሆንሽ ማለት ለመጀመሪያ ጊዜ ከአንቺ ጋር በደስታ አይገርምሽም? 35 ዓመት ሙሉ አንጠልጥሎ ሲዞር
ነገር በቃ ደውለት ነው የሚለን ሰው አይ ደውልለት ችግር አለ አሎ ሀብትሽ ሆነ እኮ ዳዛለ እንዴ አንድ አዲስ በቆሎ የተሽቀለላል ምንድነው ሶሪ የተለቀቀ በቆሎ የተለቀቀ እንደ አዲስ በቆሎ የተለቀቀ እንዴ የተለቀቀ